ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ነው ፕሮግራማችን ሰዓትና ጊዜውን ጠብቆ ጀመረ ያው እንግዲህ እንደምታውቁት ነገ የእናቶች ቀን ነው እንኳን ለእናቶች ቀን በሰላም አደረሳችሁ እንግዲህ እንደነገርኳችሁ ያው ነገ የእናቶች ቀን ነው ይሄንን የእናቶች ቀን ምክንያት በማድረግ ዛሬ ሁለት እንግዶች እዚህ ስቱዲዮ ጋብዤላችኋለሁ ሁለቱንም በማህበራዊ ድረገጽ ታቋቸዋላችሁ ስለ እናትና ስለ እናት ልጅ ያላቸው ጥልቅ ፍቅርና ውዴታ በማህበራዊ ድረገጽ የሚያስተጋቡ የታወቁና ብዙ ተከታይ ያላቸው እንግዶች ናቸው እንግዶቼ ጥሪዬን አክብራችሁ እዚህ ስለመጣችሁ በጣም አመሰግናለሁ እናመሰግናለን እንግዲህ ፕሮግራማችንን ከመጀመራችን በፊት እስቲ በቅድሚያ ራሳችሁን አስተዋውቁ ሚለን የቴትዬ ልጅ ይባላልው ብዙዎች ያቆኛል የማለች የቴትዬ ልጅ ምስኪን እየገቡ ነው ፎሎ ቢያረጉ ጥሩ ነው እናትሽን በጣም እንደምትወጂ ያስታውቃል ቴትዬ ስቲ እሺ ወደ አንተ ልምጣ እኔ ደግሞ ኤምኤስ ካፕል ኤምኤስ ካፕል ምን ማለት ነው የሰርክዬ ባል መሳይ ይባላል የሰርክዬ ኤምኤስ በጣም ጥሩ እንግዲህ ራሳችሁን ካስተዋውቃችሁ ወደ ፕሮግራማችን እንግባ በሶሻል ሚዲያ ላይ በመትሰሩት ስራ በጣም ብዙ ሰው ያውቃችኋል ብዙ ሰው ይከተላችኋልና ሶሻል ሚዲያ ላይ ያው አንቺም ስለናት አንተም ደግሞ ስለሚስትህ በጣም ያላችሁን ውዴታና ፍቅር የሚገልጽ ነገር ታቀርባላችሁ በዚህ የተነሳ ደግሞ ብዙ ሰው ብዙ ተከታይ ያላችሁ ይሄ የሚታወቅ ነገር ነውና እስቲ እንደው ለፕሮግራማችን መጀመሪያ ያህል እስኪ ስለሚስትህ አንድ ነገር ንገረን ስለናትዬ ሰርክዬ ሰርኩ ነው ምላት በጣም ነው ወዳት የልጆቼ እናት ናት ሚስቴ ናት በጣም ጥሩ ስጦታ አስተሰጣት ደስ ይለኛል ከናቴ ቤት ወጥቼ ወደ እናቴ ቤት እንደገባው ነው ምቆጥረው እሷን አግኝቼ ከበር ሰው ሆንኩ የምታወቀው ከጎኗ በመሆን ነው ዋው ከጎኗ አሰል በሁሉም ነገር በመደገፍ ማለት ነው በመቀመጥ አይደል በብዙ ነገር አግዛታለህ ሌላ ምን ይወጣል ዋው በጣም ደስ ይላል እሺ አንቺስ እንግዲህ እሱ ደስ በሚል ሁኔታ ገልጾታል እሱ ለሚስቱ ያው እኔ ለናቴ ፍቅሩን የገለጸበት መንገድ በጣም ስለወደድኩት ነውና እቴትዬ ብዙ ሰው ያውቃል ምሰራቸውን ቪዲዮዎች ብዙ ስጦታዎችን ነው መሰጣት በየጊዜው ካደረገችው ነገር አንፃር በግጥ ያንሳታል ግን በቃ ብቻ በጣም ወዳታለሁ እሱንም ለማሳየት ነው እንግዲህ የተለያዩ ነገሮችን ማደርገው አይዞሽ ስለናት ሲነሳ ሆድ ይብስሽ በጣም አይዞሽ ምስኪን የናት ብለቷ የሚለውን ሙዚቃ በዚህ አጋጣሚ ጋብዝሻለሁ ቢስቲ አይዞሽ አትዘኝሽ እስቲ እንደው ማለት እንደው ከዚህ ለየት ባለ እንደው አንቺን በመናቅሽ ለናትሽ ባለሽ ፍቅር በመናቀው ልክ ዶ ለናትሽ ያለሽን ፍቅር ግለጪልን እስቲ ወይ እንዲቀላል አይደለም በእውነት እሷ ለኔ ሁሉ ነገር ነች በነገራችን ላይ የመጨረሻ ልጅ ነኝ ለቤቱ እና በሚገርም እንክብካቤ ነው ያደኩት በዚህ አጋጣሚ ኖሯት ሳይሆን ያው ካላት ነገር ላይ ቀንሳ ብዙ ነገር ያረጋችልኝ ያሳደገችኝ በዚህ አጋጣሚ እናቴ በጣም ወድሻለሁ ማደርገው ምሰራው ቪዲዮ እንደሚያንስብሽ አቃለው ግን ገና ብዙ ከዚህ በላይ ብዙ ነገር አደርግልሻለሁ እናት በጣም ወድሻለሁ ማለት ፈልጋለሁ አይዞሽ የተንከባከቡሽ ግን አትመስይ ሆድ ብሷት እኮ ነው የመጨረሻ ልጅ ነች በዛ ላይ አይዞሽ አታልቅሽ ለእናት እኮ ምን ከዚህ በላይ ይደረጋል አታልቅሽ እኔም ግን እንዳላለቅስ እሷ የተደረገላት ነገር ነው የሚያስለቅሳት ያው የኔ ሚስቴ እንደዛ ናት ሚስቴ የልጆቼ እናት ናት ልጅነቴን ታስታውሰኛለች መኖሬ እሷ ናት ህይወቴ እሷ ናት በእሷ ሁሉን ነገር አይቻለሁ ሚስትነትን በእሷ ነው ማቀው ጨዋ ናት እሷን ድርያያት ታያቸው በጣም ቀን የምትባል ሴት ናት አንተ ብታገኛት ሁሉ የምታገባት እኔ እና በቃ እኔ ባጭሩ መግለጽ ስለማልችል ወዘተ ብለህ ያዘው በጣም ደስ ይላል እንግዲህ በጣም ደስ የሚል ነገር ነው በእውነት ከናንተ ያገኘ ነው
እንግዲህ ያው እንደነገርኳችሁ ዛሬ የእናቶችን ቀን ምክንያት በማድረግ ለየት ያለ የውድድር ፕሮግራም አዘጋጅተናል። የውድድር ደግሞ ሽልማት የሚያስገኝ ፕሮግራም ነው። እኔ እዚህ 3 ጥያቄዎችን አዘጋጅቼላችኋለሁ። ይሄን ጥያቄ በቀጥታ ለሁለታችሁ በጠይቀው ጥያቄ ነው። ጥያቄውን ለኔ ትመልሳላችሁ። ባልደረባዬም እንደዚሁ ስለ እናቶቻችሁ ቦታው ላይ ተገኝቶ የሚጠይቀውን ጥያቄ አለ። እሱንም መልስ እንሰማለን። እያንዳንዳችሁ 3 ጥያቄ ይደርሳችኋል። 3ቱንም ጥያቄ በትክክል ትመልሳላችሁ። ያው ቀኑ እንደምታውቁት የእናቶች ቀን ነው። እንግዲህ እናቶችንን እያከበረን አብረን እንቆያለን። እሺ ወደ መጀመሪያው ጥያቄ ልለፍና እንግዲህ ለእናትሽ ወይም ለእቴትዬ ነው ያልሽኝ ለእቴትዬ በተለየ ሁኔታ ስታደርጊላት ደስ የሚላት ነገር ምንድነው? የኔ እናት ምንም ሳደርግ ነው የምትደሰተው በእውነት ግን በይበልጥ በጣም ደስ የሚላት ቡና ሳፈላላት ቁጭ ብለን ስናወራ ስንጫወት እንደ ልጅና እንደ እናት በጣም ደስ የሚል ጊዜ ስለምናሳልፍ እሱም ትወዷለች። መቼም እንደ ልጅና እንደ እናት ነው የምታወሩት። መቼም አንድ ቤት ሆናችሁ መቼም እንደ ባዳ አታወሩ። በጣም ደስ ይላል። ቡና ስታፈላት በጣም ደስ ይላታል እቴቴ። በጣም ነው የምትወደው። በዚህ አጋጣሚ ባለሙያ ነኝ። ዋው ደስ ይላል። እግረ መንገዷን ትዳር መፈለግ ጀመረ። ማስታወቂያ መሆኑ ነው። ወደ አንተ ልምጣና ለባለቤት ምን ስታደርግላት ነው እንደው በተለየ መልኩ እንደው ደስ የሚላት? በነገራችን ላይ እኔም ቡና ሳፈላላት ደስ ይላታል። ግን በዋናነት ግን እግሯን ሳጥባት ደስ ይላታል። የልጆቹን ዳይፐርስ ቀይር ልጆቹን ሳስተኛ አስተኛቸዋለሁ። ቤት ወለውላለሁ። ብዙ ነገር ሰራለሁ። ልጆቹን አጫውታለሁ። በታይን ሳጫውት መጣና ምናምን አብዛኛው የቤቱን ስራ የምትሰራው አንተ ነህ። እኔ ነኝ በቃ። የሷንም 80% በለው ተረከዟን ፍቃለው ፍቃለው ሳይሆን አይሽታ እንደ ሎሚ እንዲሆንላት ፍሯን ሰራታለሁ። ጣቶቿን ምናምን በቃ ባዝሊን ስትቀባት ምናምን አይደብራትም? አረ እንደውም በቃ ልተኛ ስትል እሷን አንዳንዴ እሷንም ማስተኛታለሁ። በፔስታል ላስቲክ ያረክ በላስቲክ ያደርጋል። በጣም ደስ ይላል። እስቲ አንድ ጊዜ ውድ ተመልካቾች እንግዲህ እንግዶቼ ስለ እናታቸውና ስለ ባለቤቱ እንደዚህ አውርተውናል። እቴትዬና እናትዬ ደግሞ የመለሱትን መልስ ደግሞ እስቲ ስክሪን ላይ እንከታተልና እንመለስ። እንኳን አደረሰሽ። እንኳን አደረሰሽ። ምን አለ ዛሬ በዓል ነው እንዴ? አዎ የእናቶች ቀን ነው ዛሬ። የእናቶች ቀን እንኳን አብሮ አደረሰን። ተጫዋች ነው። ልጅሽ ምን ስታደርግልሽ ነው ደስ የሚልሽ? ልጅ የትኛዋ? የመጨረሻዋ አትጠገብና ጠገብነው ስምሽ ሚለናል ነው ወይ ያሉ ነው። ያው የእናት የቤት ስም ምን ታረጋለህ? አትጠገብ የኔን ጨጓራ ላጥ ከማለት ውጭ ምን ሌላ የምታረገው ነገር አለ? ምንም እኮ አታረግ። እንግዲህ ሁሉም ያው የእናቶች ባህሪ ነው። እንግዲህ ይሄ ማለት ደግሞ ምንም አላረጋችሁም ማለት አይደለም። ሌላ ሁሉ ቅርት ብሎብኝ ቁጭ ብላ ስልኳን እየጎረጎረች በጠራት አልሰማም የምትለውን እኔ መከራዬን ስበላ ብቻዬን ስራ ስሰራ አላግዝ የምትለኝ ነገር በቶች የስራው ጸባይ አይደለ ስለማይገባት ነው። ያው እንግዲህ እንዳየነው ነው። ይሄ ማለት ደግሞ ምንም አላደረጋችሁም ማለት አይደለም። እስቲ ደግሞ ቀጣይ ደግሞ የእናትዬን እስቲ እንስማ መልስ። እሺ እንኳን ለእናቶች ቀን በሰላም አደረሰሽ። እሺ አመሰግናለሁ። ታቋለች አበባ ዛሬ ጧት ስለሰጣት ታቋለች። እንደሷ እናት ምንድነው አላለች? ባልሽ ምን ቢያደርግልሽ ደስ ይልሻል? አይ ለኔስ ምንም አድርጎልኝ አያውቅም። እንደው ሌላው ቀርቶበት በጊዜ መጥቶ ልጆቹን ቢያይ ወደ ቤቱ በጊዜ ቢገባ ልብ ቢገዛ እንዲሁ እንደተንዘላዘለ እንዳይሞት። ደግሞ አንዳንዴ ጠጣች እንዴ? ሌላ ባላላት እንዴ? ያው እንግዲህ አላስታውስም አለች ማለት እኮ ምንም አላረጋችሁም ማለት አይደለም። አይዞ ይረሳል። ብዙ ያረከው ነገር እኮ በብዛት ስታረግ ይረሳል። በትንሽ የምታረግ ነው አይታስታውሰው ነው። አይ ቀንሳል። አይ እንዳቀንስ እናትዬ ብለ አይቀነስም። አረሳችሁ። እሺ ለማንኛውም እንግዲህ የመጀመሪያዎቹን ጥያቄዎች መልስ አይተናል። ወደ ሁለተኛው ጥያቄ ነው የምናልፈው። እሺ ሁለተኛው ጥያቄ ላንቺ ነው። እሺ ወደ አንቺ ልምጣና ለቴትዬ ለመጨረሻ ጊዜ የሰጠሻት ስጦታ ያው ሶሻል ሚዲያ ስናይሽ ሁሉ ጊዜ ቴትዬን ሰርፕራይዝ እንደምታረጋት ነው የምናየውና ለመጨረሻ ጊዜ የሰጠሻት ስጦታ ምንድን ነበር? ከባድ ነው። እንዴት? ያው ሁሉ ጊዜ ነው ሰርፕራይዝ ማድረጋት በቪዲዮ ታያላችሁና ግን ይመስለኛል ሀብል በዛ ያዝልኝ ግን ያው
ላይሆን ይችላል ሀብል ለቴትዬ ሀብል የሰጠሻት በየጊዜው ነው የምሰጣት ደስ ይላል በጣም እሺ አንተስ እኔ ያው ስጦታ ውድነቱ አይደለም ዋናው ዴታ ልክ ነው የስጦታ ፈረስ ጥርሱ አይታይም ይባላል ምንድን ነበር የሰጣት ለመጨረሻ ጊዜ የሰጣት ማታ ላይ ወደ ቤት ስገባ ነው ስትገባ እሷ ስትገባ ቤቱን ቤት ነበርክ በወቅቱ ቤት ነበርኩ ሻማ አድርጌ ወይን አዘጋጅቼ አበባ ነው የሰጠኋት አበባ እስራ አበባ አንድ ዙርባ አልኩ አንድ እሽግ አበባ አድርጌ ቀይ አበባ በጣም ቀይ ነው ያው የተነፋ ሽቶ የተነፋበት በጣም ደስ ይላል አበባ ግን በጣም እኮ ብዙ መገለጫዎች አሉት ትርጉም አለው ያውም ከወይን ጋር ሲቀላቀል እንዴት አሰብከው ግን ይሄንን ልጄን ፈልጌ ነው በጣም ደስ ይላል በእውነት አበባና ወይንን አገናኝተው ልጅ መጠበቅ በጣም ነው ደስ የሚለው እስቲ ለማንኛውም መርሶቹን እንዴ ደስ ይላል ለቤት ወድሮስ ቃሉነት አረዶሮ ደና የሆነ ሳሳ ያለሻሽም እንደው ባናቴ ላይ ባረገች አትጠገባት በላንተ ምንም የማውቀው ነገር የለም እንዴ አረሰጥቻታለሁ እንዴ እዚህ ቅድም ስጎርሪብናል ትረሳለች አይ ስለምትረሳ ነው የኔ እናት ግን እንዳላሽ ምን ታረጋለች ይሆን እንደዚህ ስልኳን ይሁን የሆነ ካሜራ ነገር ታመጣና እቃ ይዛ መጣ ያጅ ትለኛለች ልጄ ደረሰችልኝ አመጣችልኝ ስጦታ ብዬ እንዲሰፍስ ብልጭ ታረግና ይዛው ትሄዳለች እንደዚህ ታረጋለች ይሄንን ያሏል እናትሽ ነች ግራት እንዴ አራው እንዴ ነች ህዝብ ያቃታለው የእናትየን እንደዚህ ያየን የቴትየን የእናትየን እንቀጥል እሺ የእናትየን ደግሞ ነው ውስጥ ባልሽ የሰጠሽ የመጨረሻ ስጦታ ማለኔ እሱ ምንም ስጦታ ሰጥቶኝ አያውቅም እንደዚህ አይነት ወግ መቼ ያውቃል እሱ አበባ ሰጥቻለሁ እያለ ነው እሱ ለኔ አበባ ሊሰጥ እንኳን እሱ አበባ ሊሰጠኝ እኔ የተተከለ እንኳን ካየው ስንት ጊዜ ሆኖኛል አፍም ደግሞ አበባ ሰጣት ብሎ ሚዲያ ላይ ያወራል ሄዶ አረ እናትዬ ምን ተባብለን ነበር አይ ቆይ ሲያኮርፉ ታቀለ ነገር ሲነካቸው ሰዋት ግን ምን መሰለ አላስታውሱም ማለት አላረጋችሁም ማለት አይደለም ተመሳሳይ ነው ሰው በባህሪው ሊረሳ ይችላል እናንተ ግን ማረጋችሁን ቀጥሎ ካላረጋችሁም አርጉ ወደፊትም እንደምታረጉ ይሄ ነው እንግዲህ እየሰማን ያለነው ነገር ነው እውነት ነው ግን ይሄን በዚህ ነገር በክፋት ምናምን እንዳታዩ አዎ ግን እኔ ትንሽ እቴትዬ የመርሳት ችግር ስላለ የኔም እናት ማን ነው እናትዬ የኔም እናት ይረሳሉ ትረሳለች እኔም ትረሳለች ይሄ ነው እኮ አይስ ትልልቅ ሰዎች እድሜያቸው ገፋ ያለ ሰዎች ይረሳሉ አረ እኔዋ ሳይገፋ እየረሳች ነው መግፋት አይቀርም ትገፋለች ለዚህ ማትረሳኛለች በዚህ ሁኔታ ወደ መጨረሻው ጥያቄ ነው አሁን የምናልፈው አሁን የምጠይቃችሁ በጣም ወሳኝ ጥያቄ ነው ነበር እስካሁን ግን የመጨረሻውን ጥያቄ ነው የምጠይቃችሁ ላንቺ ነው የምመጣው አሁንም ነው የመጨረሻውን ጥያቄ ላንቺ ነው የምጠይቅሽ ወደ እኔ ግን አትምጣ መጣል መምጣት አይቀርም እስቲ እንደው እቴትዬ ላንዲና ለመጨረሻ ጊዜ አንቺን የመታችሽ መቼ ነው በምን ምክንያት እንደተመታሽና መቼ እንደሆነ ጊዜው ነገር በጭራሽ መታኛ ታቀምነት እንዳልኩ ወይ በሙሉ አይና አይታኛ ታቀም ለምንድን ነው አላጠፋም ሲጀምር ያው ደንብ አርጋ ነው ያሳደገችኝ ለቤቱ ስንተኛ ልጅ ነሽ እንዴ ቅድም ነግሬያለሁ የመጨረሻ ልጅ ነኝ አዎ እኔም የመጨረሻ ባል ነኝ የመጨረሻ ልጅ በጣም ሞልቃቃ ዘልዛላ ቀበጥ ነው ይባላል አይ ልክ ነው አይ አይደለም ደስ አይደለም በስነ ስርዓት ነው ያደኩት ተቆንጥተሽ ነው ያደግሽ ማለት ነው ስነ ስርዓት ካወቅ አይ በስነ ስርዓት ነው ያደኩት ተቆንጥተሽ እዚህ ጋር አትጠገብ ሚላን ወይስኪ ማዬ አቲ ያረሳት ሰቃተኛ አንቺ አትጠገብ አንቺ ጫማሽን ሶፋዬ ላይ
አንቺ ለምን ገላሽን አካላተሽን እዚህ ጋር ቁጭ ብለሽ አትታጠቢም? እዚህ ማለት ታጠበ አንቺ ስጠራሽ ዝም የምትይ ለምንድን ነው? አይ እሺ በጣም ደስ ይላል። የመጨረሻ ልጅ እንደዚህ ነው በእንክብካቤ የሚያደርገው። ወደ አንተ ልምጣ። ለመጨረሻ ጊዜ አንተስ ሚስቴ አትቆነጥጠኝ? ማን አለ ሚስት? መጨረሻ ነው የመጨረሻ ባል ነኝ። የመጨረሻ ባል ነኝ። ሚስትህን በጣም የሚያናድዳት የሚያበሳጫት የሚያስቆጣት ነገር ምን ስታደርግ ነው አንተ? እቃህን የትም አትጣል፣ ልብስህን እጠፍ አላልኩም? የጠጣህበትን ብርጭቆ አጥበህ ቦታው ላይ መልስ። አታምሽ፣ ደግሞ አስቤዛ አልቋል ወቅ። ዳይፐሩን ረሳኸው? ማን የደወለው? ልታምነኝ አትችልም። አሁን የምነግርህን ነገር እሺ ምንም የለም። ሚስቴ አታኮርፈኝም፣ አትናደድብኝም፣ ትረዳኛለች። አንዳንዴ ከመጠን በላይ ነው የምትረዳኝ። በቃ እርድት ነው የምታረጋኝ። እርድት በጣም ደስ ይላል። በእውነትም እናትዬ ይገባታል። በጣም ነው ደስ የሚለው። እስኪ የእናትዬንም የቴትዬንም መልስ እስቲ እንየው። ወደ እናቶች እንሂድ እስቲ። መቼ ነው የመታሻት? አትጠገበን ደግሞ የመጣውበት ቀን ምን አስታውሰዋለሁ? ቀኔን እኮ ሰላማው ላይ ብዬ የምጀምረው እሷ በመምታት ነው። አይደለችም አንተ አይደለች? ከባልሽ ጋር ብዙ ጊዜ የሚያጨቃጭቅሽ ነገር ምንድነው? እንዴ ብዙ ነገር ነው የሚያጨቃጭቀን። መች ተስማምተን እናውቃለን? እናቴ ኧረ እባክሽ አይ ቀጥቅጬ እጅ እንዳይሆን የሚሆነው እኮ የኔ እጅ ነው። እሷ እንዳለች ናት ፍጥጥ እንዳለች። እንዴ እሱ እኮ ግን በጣም ነው የምትረዳኝ፣ ምንም ተጨቃጭቀን አናውቅም ይላል። የኔ ጌታ እንደዛ አለ እንዴ? ገመናውን ለመሸፈን ብሎ እኮ ነው። ኧረ ሰርኪ አይዞ ይቅርታ ይልሽ። እኔ ቅድም ጠዋት ላይ ትንሽ ስለተጨቃጨቀን ነው እንጂ ምንም ነገር የለም። እንደው ጥያቄውን ድጋሚ ብትጠይቁኝና ባስተካክል። ለማንኛውም ልጆ ከመለሰችው መልስ ጋር መልሶ ስለማይቀራረብ ሽልማት አታገኝም። ወይ ለሰማትላችሁ ልጄ ምንም ላሸልሟት ነው እንዴ? አትጠገብዬ ባዶ አልትቀር። እንዲማ ታረጉ እንዲማ እንዳታደርጉ። ልጄን እንዳታሳዝኑብኝ። ልጄ ታዘነች እኔ ኖርኩ ቆምኩ የሚባል ነገር የለው። እንደው አደራችሁ ሸልሙልኝ። ነገር አብላሽታ እኔ ነኝ ያሳሳትኩት። ለኔ ብላችሁ ስጡልኝ እባካችሁ። አይሸለምም ወይ? እንደዛ ከሆነስ እምነት እናጣለን፣ ፍቅራችንም ይቀንሳል። እንደው የዛሬን ብቻ ተው እባክሽን፣ የዛሬን ብቻ። አያሰጥም? እሺ አታቆኝማ። ቀልጥም ያስተውሽ አዳሜ ተሰጫለሽ አስጭም። እንግዲህ ያው በባልደረባዬ በኩል ያለውን መልስ እንዳየነው ነው። በጣም ደስ ይላል። በጣም እጅግ በጣም ደስ የሚል ነገር ነው ያየነው። እንግዲህ ሁለታችሁም ስለእናት ያላችሁ ጥልቅ ፍቅር፣ ስለእናት ያላችሁን ጥልቅ ግንዛቤ በማስመልከት ሽልማቱን እኩል ለሁለት እናካፍላችኋለን። ለኛ ይላል እንዴ ደግሞ ደና እንደመለስ። እናንተማ ምን መለሳችሁ? ለቴትዬና ለእናትዬ ካለን ፍቅር የተነሳ በእነሱ ስም ሽልማቱን ለሁለት እናካፍላችኋለን። ከዛ በፊት ግን በሽልማቱ እንደው ምን ልታደርጉ አስባችሁ? እኔ ለቴትዬ ሀብል ነው የምገዛው። የእውነት ታይቶ የሚመለስ ሀብል አይደለም። አይ እርግጠኛው እንደዛ አይደለም ሀብል ነው ሐቁን። እሺ አንተስ? ያው እኔም ደግሞ ለእናትዬ ያው በዚህ ገንዘብ አበባ ገዝቼ ጎበዝ ሰጣታለሁ። አበባ? ልክ የመጀመሪያው አይነት አበባ? በደንብ አድርጌ ብዛት አድርጌ ከነሙሉ ከነሻማው ከነወይኑ አድርጌ ሰጣታለሁ። ስለዚህ እናትዬ የሚለውን ስም እናት ተተካዋለሁ። አማርኛ ፊልሙን እደግመዋለሁ። እጅግ በጣም ደስ ይላል። በጣም ጥሩ ጊዜ የነበረን። ስለመጣችሁ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ። መልካም የእናቶች ቀን ይሁንላችሁ። ለእናቶችም መልካም የእናቶች ቀን። ሁልጊዜም እንወዳችኋለን፣ እናከብራችኋለን። እናቶቻችን ስለሆናችሁ ሁልጊዜም እንወዳችኋለን። መልካም የእናቶች ቀን ይሁንላችሁ። ፕሮግራማችንን በዚህ ጨርሰናል። ሳምንት በሌላ ፕሮግራም ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ።